አላህ ብዙ ባሮች አሉት። ዛሬ ድራማና አፈታሪክ የሚመስለውን አነጋጋሪ የሆነ እውነተኛ ታሪክ ላካፍላችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረድኤት አይለያችሁ እያልኩኝ ዛሬም በአስተማሪ ታሪክ ተከስቻለሁ። እስከ መጨረሻው አዳምጣችሁ ምን እንዴት ተማራችሁበት በኮመንት እንድታሳውቁን በትህትና እንጠይቃለን ማለት ነው። ዛሬ ላካፈላችሁ የወደድኩት ሐረመይን ያስነበበው ታሪክ የአላህን የማያልቀውን ጥበብና በእርሱ ላይ ሙሉ ተወኩል ወይንም መመካት ያደረገን ባሪያውን እንዴት እንደሚረዳ የሚያሳይ ልብን የሚነካና ኢማንን የሚያድስ እውነተኛ ገጠመኝ ነው። ታሪኩ የሚጀምረው ከሊቢያ ነው። አምር የሚባል አንድ ወጣት የዘመናት የልቡ ምኞት የሆነውን የሐጅ ስነ ስርዓት ለመፈጸም ጉዞ ይጀምራል። የሪፖርት ደርሶ የጉዞ ሂደቶችን ሲያጠናቅቅ ግን ያልጠበቀው ችግር ይገጥመዋል። በስሙ ላይ በተፈጠረ የደህንነት ስጋት ምክንያት የሪፖርቱ የጸጥታ ሰራተኞች ችግርህን ለመፍታት እንሞክራለን፣ ነገር ግን ትንሽ በትዕግስት ልትጠብቀን ይገባል ይሉታል። ሌሎች ሐጃጆች ፕሮሴሳቸውን አጠናቀው ወደ አውሮፕላኑ ገቡ። የአውሮፕላኑም በር ተዘጋ። ከደቂቃዎች በኋላ አንድ አጋጣሚ ሆኖ የአምር ችግር መፍትሄ አገኘ። ነገር ግን አብራሪው ፓይለት እንደ አንድ የተዘጋ በር አይከፈትም በማለት አምርን ትቶት አውሮፕላኑ ወደ በረራውን ጀመረ። የኤርፖርቱ ሰራተኞች አምርን ሊያዝናኑት ሞከሩ። አላህ አሸናፊ ነው፣ ነገሮችን ላንተ አላገራልህም ማለት ነው አሉት። አምር ግን ልቡ በሐጅ ፍቅር እየነደደ በቀላሉ ተስፋ የሚቆርጥ አልነበረም። ከሪፖርቱ ፍንክች አልልም አለ። በጽኑ እምነት ሐጅ ለማድረግ ነው የነየትኩት ወይንም ያሰብኩት። ኢንሻአላህ አላህ ከፈቀደ እሄዳለሁ ሲል አቋሙን አሳወቀ። ድንገት ባልተጠበቀ ሁኔታ አውሮፕላኑ የቴክኒክ ችግር እንዳጋጠመውና ወደ ሪፖርቱ እየተመለሰ መሆኑን የሚገልጽ ሪፖርት ደረሰ። አውሮፕላኑ ተመለሰ፣ አስፈላጊው ጥገናም ተደረገለት። አምር በዚህ አጋጣሚ አምር ለመግባት ሲሞክር፣ ነገር ግን አሁንም ያው አብራሪ በሩን ለአምር ለመክፈት ፈቃደኛ አልሆነም። የጸጥታ ሰራተኛውም ላንተ አልተጻፈልህም ማለት ነው አለው። አምር ግን በልበ ሙሉነትና በአረህማን ላይ ባለው የማይናወጥ እምነት ሐጅ ለማድረግ ነው የነየትኩት፣ ኢንሻአላህ እሄዳለሁ ሲል በድጋሚ ምላሹን ሰጠ። አውሮፕላኑ ለሁለተኛ ጊዜ መንቀሳቀስ ጀመረ። ከተወሰነ ጊዜ በኋላ ግን ሌላ የቴክኒክ ችግር እንዳጋጠመው ሪፖርት ተደረገና ለሁለተኛ ጊዜ ተመልሶ አረፈ። በዚህ ጊዜ ነበር የአብራሪው ልብ የተነካው። የተፈጠረውን ሁሉ ሲያስታውል የአላህን ጥበብ ተረዳ። አሁን ያለ አምር አልበርም ሲል ቆራጥ ውሳኔ አሳለፈ። ከዚያም የዚህን በጌታው ላይ ጠንካራ እምነት የነበረውን ወጣት ፎቶ እንደ ማስታወሻ አነሱት። በመጨረሻም አምርን ጨምሮ ሁሉም ሐጃጆች በሰላም የሐጅ መድረሻቸው ደረሱ። ሱብሃንአላህ፣ የሐጅ መዳረሻቸው ደረሱ። ሱብሃንአላህ። ከታሪኩ የምንማረው ቁም ነገር
አንደኛ የንያ ንጽህናና ጽናት። አምር ሐጅ ለማድረግ የነበረው ንጹህ ንያና በችግር ጊዜ ያሳየው ጽናት የአላህን እርዳታ እንዲያገኝ ምክንያት ሆኗል። ሁለተኛው በአላህ ላይ መመካት ወይንም ተወኩል ኢንሻአላህ እሄዳለሁ የሚለው የአምር ተደጋጋሚ ንግግር በጌታው ላይ የነበረውን ትልቅ እምነትና ተወኩል ያሳያል። አላህ በተወከለበት ባሪያው ላይ አይጨክንም። ሶስተኛ የአላህ ጥበብ። አውሮፕላኑ 2 ጊዜ መመለሱ በአጋጣሚ ሳይሆን አላህ ለአምር የሐጅ ጉዞውን ሊያገራለት የፈቀደበት ጥበቡ ነበረ። እናንተም አንዳች ነገርን እርሱ ለእናንተ የተሻለ ሲሆን ልትጠሉት፣ አንዳች ነገርንም እርሱ ለእናንተ መጥፎ ሲሆን ልትወዱት ይቻላል። አላህም ያውቃል፣ እናንተ ግን አታውቁም። አልበቀራ 216። አራተኛ ዱዓ እና ትዕግስት። ምንም እንኳን በግልጽ ባይጠቀስም የአምር ጽናት ከዱዓና ከትዕግስት ጋር የተቆራኘ እንደሆነ መገመት አያዳግትም። አላህ በእርሱ ላይ እውነተኛ ተወኩል ባደረገን ከተስፋ መቁረጥ ርቀን በጽናት ከለመነው ነገሮችን ሁሉ በሚያስደንቅ ሁኔታ እንደሚያገራልን ይህን ታሪክ ህያው ምስክር ነው። ሁላችንም በጌታችን ላይ ያለንን እምነት የምናጠናክርበትና በሁሉም ጉዳያችን ላይ በእርሱ የምንመካ ያድርገን። አሚን ያ ረበል ዓለሚን። ይህንን ቪዲዮ ያዳመጣችሁ ለሌሎችም ያስተምራል ካላችሁ ሼር አድርጉት ማለት ነው። ሱብሃንአላህ። እስኪ እንደው ትዕግስታችን ምን ያክል ነው የሚለውን ራሳችንን እንድንገመግም ያደርጋልና አላህ ትዕግስተኞችና ሶብረኞች ያደርገን ማለት ነው። አላህ ሱብሃነሁ ወተዓላ ነገራቶችን ሲያዘገይብን ለኛ ለመልካም አስቦ እንጂ ለመጥፎ አስቦ እንዳልሆነ በውስጣችን በልበ ሙሉነት ልንገምት ይገባል ማለት ነው። አላህ ሱብሃነሁ ወተዓላ በድጋሚ እስከምንገናኝ በያለንበት ሁላችንንም ይጠብቀን። ተማሩበት እላለሁኝ፣ እናታችሁ ማለት ነው።